በአዳምና በኢየሱስ ክርስቶስ መካከል። ነገር ግን አንዲት ቦታ ላይ እኔ ከልጅ ልጅ ተወልጄ አድናለሁ ያለበት ቦታ የለም። የክርስትና እምነት መሰረት ማስረጃ የለም። እኔ ከልጅ ልጅ ተወልጄ አድናለሁ ብሎታል የሚሏችሁ ውሸት ነው፣ ስህተት ነው። መጽሐፍ ቅዱስ ላይ የለም። አሁን ወደ ቀጣዩ ሀሳብ ሄድ። እንደ እስልምና ግን ይህን ብትጠይቁን አምላክ ለአዳም ምንድን ነው ያለው ካላችሁ በዚህ አጋጣሚ እንገራችሁ። አምላካችን አላህ ስብሐነ ወተዓላ አዳምን ወደ ምድር ውረድ ሲለው የዛን የዛፏን ፍሬ በበላ ጊዜ ምን እንዳለው ልንገራችሁ። ቁልና እህቢጡ ሚንሃ ጀሚዓ ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለ። አምላክ አላህ ስብሐነ ወተዓላ ምን አለ? በሉ ሁላችሁም ወደ ምድር ውረዱ አልኳቸው አለ። ፈኢማ የእትየነኩም ሚኒ ሁደን ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁ ጊዜ ያን ቅኑ መንገዴን የተከተለ ሰው ፍርሃትም ሆነ ሐዘን የለበትም በሁለቱም ዓለም ብሎ ቃል ኪዳን ሰጣቸው። ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሐቡ ናር ሁም ፊሃ ኻሊዱን አለ። ነገር ግን ያን የምልክላቸውን አንድ ቅኑ መንገድ የካደና ያስተባበለ እነዚህ የእሳት ሰዎች ይሆናሉ አላቸው። በቃ ይሄ ነው። ከዚያም አምላክ አላህ ቃል ኪዳኑን የመጀመሪያው የኪዳኑ ተቀባይ አዳምን አደረገው። ያ ቅኑ መንገድ ብሎ ቃል የገባላቸው ኢስላም ነው። አምላክ ቃል በገባለት መሰረቱ ለአዳም ከአዳም ልጆች ነብያት የሚባሉን እያስነሳ ይሄን ቅኑ መንገድ ለትውልድ ኢስላምን አስተምሮ አላቸው። ያን የተከተለ ሰው ለዘላለም ገነትን ይወርሳል፣ ያን የካደ ሰው ደግሞ ለዘላለም ገሃነም ይገባል አላቸው። ቃሉን ፈጸመ። ነብያቶች ሁሉ እየመጡ እስልምና ሰበኩ። የኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዝዣለሁ አለ ኖህ። አምላኩ አላህ ሲያዘው ልክ እንዲሁ አብርሃም ምን ነበር? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ። አብርሃም ሙስሊም ነበረ ይላል። ያዕቆብ ምን ሰበከ ለልጆቹ? ወያዕቆቡ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ልጆች ሆይ ሙስሊሞች ሁናችሁ እንጂ አትሙቱ አላቸው። ሁሉም ነቢያቶች በዚህ መልኩ አንድና ብቸኛ የሆነውን አምላክ አላህን እንዲገዙና ልክ እንዲሁ ደግሞ ኢስላምን እንዲከተሉ ዘንድ አዟቸዋል ማለት ነው። እሺ አንዴ ሚዩትን አንሺ። ሰላም ብያለሁ ወይም ሚዩትን አንሳው። እሺ ሰላም መሐመድ የሚለው መጽሐፍ ቅዱስ ውስጥ አለ። መሐመድ ካለ በኋላ ምንድን ነው የሚለው? ጥያቄው አሁን መሐመድ የሚለው ስም አለ ወይንስ የለም ነበር ጥያቄያቸው። ያንን ነው እያሳየናቸው ያለን። እሺ ማለት ማወቅ ስለፈለግኩ ነው። እኔ እህቴ ሰልማን ላይ ባንተ እጅ ነው ሻሃዳ ያዘችው። ብዙ ነገር አስተምራኛለች። ስለ እስልምና ብዙ ነገር ተምሬያለሁ። ብዙ ቦታም ጠይቄያለሁኝ። አሁን ግን መሐመድ የሚለውን እንድታሳየኝና መሐመድ ሲያለው ለምንድን ነው? ምክንያቱም መሐመድ የሚለው ከዚህ በፊትም አንተን ሰምቼ ሲጠይቃቸው ሐሰተኛ ነብይ ይመጣል ብሎ ነው መሐመድ ያለው እንጂ ሙሐመድ የሚል ቃል የተጠቀመው ሐሰተኛ ነብይ እንደሚመጣ ነው የጠቆመን ብለውኝ ስለነበረ ለምን እንደጠቀሰው ስሙንና ሙሐመድ የሚለውን እንድታሳየኝ ይፈልጋሉ። ከዛ ሻሃዳ ማያስ ይፈልጋሉ። እሺ አንደኛ እዚያ ቦታ ላይ ሐሰተኛ ነብይ ምናምን የሚል ቃል የለውም። እዚያ ላይ መኃልየ ዘሰሎሞን ላይ ነው። አንደበቱ ጣፋጭ የሆነ ብሎ አንስቶታል። አንደበቱ ጣፋጭ ብሎ ማለት እንግዲህ አንደበት ጣፋጭ ሊሆን የሚችለው የአምላክን ቃል የሚናገር በመሆኑ ነው። ገብታችኋል አይደል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አምላክ አላህ አንደበታቸውን ሲያወድስላቸው በቁርአን እናያለን። ወማ የንጢቁ ዐኒል ሀዋ ብሎ ማለት ነው። ኢን ሁወ ኢላ ወሕዩን ዩሓ። ምን ይላቸዋል? ሙሐመድ በአንደበቱ ከእኔ የሚተላለፍለትን ራእይ እንጂ አይነግራቸውም ብሎ አንደበታቸውን ያወድሳል። እዚያም ላይ ምን ይላል? አንደበቱ ጣፋጭ የሆነ ብሎ ገልጾታል። እርሱም ውዴ ነው ብሎ ገለጸ። እዚያ ላይ ውዴ የሚለው ቃል አምላክ ከማንም በላይ ቅርብ አድርጎ የወደደው አካል ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? ኢነላህ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊል አሉ። አላህ ከማንም በላይ ውዱ አድርጎ የያዘው እኔን ነው አሉ። የሚገርምሽ እዚያም ላይ ቃል ምን ይላል? እርሱ ውዴ ነው፣ የኢየሩሳሌም ልጆች ወይ ይሄን እወቁ እያለ ይነግራቸዋል። ከማንም በላይ አምላክ ውድ አድርጎ የያዘው እኔን ነው ብለው ተናገሩ ሐዲስ ላይ። አምላክም ቃል በቃል አንደበታቸውን ሲያወድስ፣ አንደበቱ ግን ሐሰትን አይናገርም፣ ከእኔ ዘንድ የሚተላለፍለትን ራእይ ብቻ ነው የሚናገረው ሙሐመድ ብለው አወደሳቸው። እየተናገረ ያለ ስለ እርሳቸው ነው። ቀጥታ እዚያ ቦታ ላይ ሂደን ስናየ ጊዜ መጽሐፍ ቅዱስም ላይ ወደ ዕብራይስጡን ቀጥታ ስንተረጉመው ሙሐመድ ብሎ አስቀምጦታል። ራሱ ሙሐመድ አይ ስለ ሰው አይደለም ስለ ግለሰብ አይደለም የሚናገረው ሌላ ትርጉም ነው ብለው ይነግሯቸዋል። ስለ ሰው ነው፣ ለዚያም ስለ ወንድ ልጅ ስም ነው። እዚያው ላይ ማብራሪያው ላይ ላሳየሽ። ይህ እየተናገረ ያለው ስለ ወንድ ልጅ ስም ነው። ያውና እዚህ ጋር ይገኛል። ሙሐመድ የሚለው ይታይሻል? አዎ ይታየኛል። አዎ ሙሐመድ ይላል። ስለምንድን ነው የሚናገረው? ከወዲሁ እዚህ ጋር ያብራራዋል። ያው የንግግር ክፍል ስም ነው። የምን ስም? የወንድ ስም ነው። የወንድ ልጅ ስም ነው። ይሄ ስም እዚህ ጋር የተቀመጠው ሙሐመድ ይላል። ለዚያው
ነገር ግን አማርኛው ላይ አይ የሰው ስም አይደለም ጣፋጭ ነው አንደበቱ ምናምን ብሎ አስቀምጦታል። የሚገርመው ቢቀይሩትም እንኳን አማርኛው የሚገልጸው እርሳቸውን ነው። ከማንም በላይ አንደበቱ ጣፋጭ የሆነ ብሎ አላህ በቁርአን ላይ ወማ የንጢቁ ዐኒል ሀዋ አንደበቱ ከራሱ ከልብ ወለዱ የሚናገር አይደለም። ኢን ሁወ ኢላ ወሕዩን ዩሓ ከእኔ ዘንድ የሚተላለፍለትን ራእይ ብቻ በአንደበቱ የሚናገር ነው ብሎ አንደበታቸውን አወደሰ። ከዚያ ምን አለ ቀጥሎ ይህ ነው ውዴ እያለ ገለጻቸው። እዚሁ የአማርኛው መጽሐፍ ቅዱስ ላይ ሻለርላ አምላክ ከማንም በላይ ውዴ ብሎ የገለጸው እርሳቸውን እንደሆነ ሐዲስ ላይ ቃል በቃል አለ። ኢነላሃ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊላ አሉ። አላህ እኔን ከማንም በላይ ውዱ አድርጎ ይዞኛል አሉ። አብርሃምን ውዱ እንዳደረገ ብለው ተናገሩ። አብርሃምን ውዱ አድርጎታል። ነገር ግን ከማንም በላይ እርሳቸውን እንደያዘ ቀድመው ተናገሩ። ይህ ነው ውዴ ብሎ የገለጻቸው እርሳቸውን ነው አምላክ ከማንም በላይ የወደደውና ያቀረበው። ይህን ይመስላል። እሺ አመሰግናለሁ። ይሄ አካውንቱ ቲክቶኩ የእህቴ ነው። ምናልባት የምታውቋት ካላችሁ በዚህ አካውንት ገስት ላይ የሚገባ ቁርአን ምናምን ስለምታዳምጥ ሰለምቴ ነች እና አንተንም እንዳዳምጥ ብዙ ጊዜ እከታተላለሁ። ታታችሁኝ እሷን አይ ስልኩን የሰጠችኝ አዳምጩ ብላ ማለት ነው ንጽጽር ስለምትሰራ የምታውቋትም ካላችሁ ሌላ ነገር እንዳይመስላችሁ ያው ገስት ላይ ገብታ ቁርአን ስለምታዳምጥ ማለት ነውና የሷ ስልክ ነው። እኔ አሁን ሻዳ መያዝ ፈልጋለሁ። አሽሃዱ አላ ኢላሃ ኢለላህ ኢለላህ ወአሽሃዱ አነ ሙሐመድን ረሱሉላህ። ማሻአላህ አላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲገባ ጊዜ የሚመሰክርበት የምስክር ቃል ነው። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በየሁሉም ነቢያት ዘመን በዚህ ነበር ሰዎች ወደ ኢስላም የሚገቡት። በዘመናቸው ያለውን ነቢይ እንደ ነቢይ ይመሰክራሉ። አምላክ ደግሞ አንድና ብቸኛ ነው፣ ከእርሱ ውጭ ሌላ አምላክ የለም ብለው ይመሰክራሉ። ለምሳሌ ሐዋርያቶች እንዴት ሰለሙ ከተባለ አምላክ አላህ ሲናገር ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውስ ይላል። እናላቸው ሐዋርያቶችን አን አሚኑ ቢ ወቢረሱሊ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛም እመኑ አላቸው። ሐዋርያቶችም ምናሉ? ቃሉ አመና እነሆ አምነናል አሉ። ከዚያስ ወሽሀድ ቢአንና ሙስሊሙን አሉ። በማመናችን ምክንያት ይህን እኛ ከሙስሊሞች ጋር በእኛ ሙስሊሞች መሆናችንን መስክር አሉ ይላል። የሙስሊምነታቸው ማስመስከሪያ ቃል ምንድን ነው? በአንዱ አምላክ ያምናሉ፣ በተላከላቸው መልእክተኛ ደግሞ ያምናሉ። ለዚህም ነው በእኔ እመኑ በእግዚአብሔር እመኑ ብላቸዋል አይደል? በእግዚአብሔር እመኑ በእኔ እመኑ። ልክ መጽሐፍ ቅዱስ ላይ በእግዚአብሔር እመኑ በነቢያቱም እመኑ ይባሉ ነበረ። ስለዚህ በአንዱ አምላክ ያምናሉ ትውልድ ሁሉ በየጊዜው በዘመኑ የተላከውን ነብይ ደግሞ እንደ ነብይ እንደ መልእክተኛ ይቀበላሉ። በዚያ አማኝ መሆናቸው ይረጋገጣል ማለት ነው። በዚህ ዘመን ደግሞ ሰዎች ሊያምኑ የሚገባው አንድና ብቸኛ የሆነውን አምላክ አላህን አምነው በጊዜ የተላከውን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ በመቀበል ያ ማለት ቀደምቶቹ ነቢያቶችንም እንደ ነቢይ እንቀበላለን። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዳዊት፣ እነ ሰለሞን፣ እነ ዮናስ፣ እነ ኤልያስ፣ እነ ኤልሳ እነዚህ ሁሉ እነ የሕያ ወይንም ዮሐንስ፣ እነ ዘከርያስ ወይንም ዘከርያ እነዚህ ሁሉ መሲሁ ዒሳ ዓለይሂ ሰላም ወይንም ኢየሱስ፣ እነ ሃሮን እነዚህ ሁሉ ነቢያቶች ናቸው። ከአምላክ ዘንድ ተልከው መልእክትን በትክክል ያደረሱ አንዱን አምላክ እንዲመለክ የሰበኩ ናቸው ብለን የምናምን ነን ማለት ነው። ይህን ይመስላል። እሺ፣ ስለ ሶላት አሰጋገድ እህትሽ ታስተምርሻለች። በጣም ቀላል ነው። ሶላት ስለ ሶላታን ተምሬያለሁ። እሷ ጋር ቁርአንም እያስተማረች ነበር እና እሷም ታስተምረኛለች እና ለክርስቲያኖች አንድ ነገር መናገር ፈልጋለሁኝ። ትክክለኛውን መንገድ ፈልጉት። ዝም ብላችሁ እዚያ ላይ አትቀመጡ። በቃ እና ቄሶችን ወይም ደግሞ ዲያቆኖችን አትጠይቁ። ጠይቃችሁ እነሱ ትክክለኛ መልስ አይሰጧችሁም። እኔ ብዙ ጊዜ እንደዚህ እየጠየቅኩኝ እነሱን ጠይቃቸዋለሁ እና የእስልምና ላይ ያልሆነ ላይፍ ተቀባይነት የሌለው ሀዲስ እያመጡ እስልምናን እንድንጠላ እያደረጉን ነበረ።
ስምን መጥቀስ እችላለሁኝ። ነፎይም የእሱም ደግሞ ነቃልም ብዙ ሰዎች አሉና እዛም እየገባሁ ብዙ ጊዜ እንትን እማራለሁም ጠይቃለሁኝ። ስለ እስልምና በጣም እንድንጠላው ነበር ያደረጉን። እውነትን ፈልጉ፣ እነሱን አትመኗቸው። በፍጹም እነሱ የሚሉት ነገር ውሸት ነው። አትመኗቸው። እውነትን ፈልጉት። በቃ ጀነት የምትፈልጉ ከሆነ ጀነት መግባት የምትፈልጉ ከሆነ ጀሃነምን የማትፈልጉ ከሆነ እውነትን ፈልጋችሁ እንደኔ ያገኙት ማለት ፈልጋለሁ። እሱ አንተን ማመሰግናለሁ። ጨርሻለሁ። እሺ ልጆች ጥያቄ ያለው መጠየቅ ይችላል። ይቀጥል። ገብቻ አየሁት የለም። እሺ እስኪ ተወከል እስኪ ክፈትና አሳየን። በቃ ያየሃትን አሳየና አሁን እስኪ የለኝም ሌላ ስልክ ተው። እሺ ጓደኛ ካለ ከጓደኛ ተቀብለህ አንዴ እኛ ምዕራፍና ቁጥሩን እየነገርንህ አንተ ከፍተህ ታሳየናለህ። እሺ ማርያምን የለኝም ና ጌታ የሰው ድምፅ ከአጠገብህ እየሰማህ ነው። መቼም ስልክ ይኖራቸዋል አይደለ? ለአምስት ደቂቃ ስጥ ይበላቸው። የላቸውም ስልክ የላቸውም። እንደ አዳምጥስ የሚያወሩት መጀመሪያ ምንድን ነው? አንድ ስልካቸውን ተቀበልና ለ5 ደቂቃ ተዋሳቸው፣ ይኖራቸዋል። ተው ማርያምን አረቦይ ናቸውና በቃ እንደሱ ከሆነ እሺ ጓደኛ ታገኛለህ። በኋላም ቢሆን ደስ ባለ ጊዜ አንተ ራስህ በእጅህ ከፍተህ እንድታይ ስለፈለግ